ኢራን አሜሪካና እስራኤል በአዲስ የተደረሰውን ስምምነት ጥሰዋል ስትል የሆርሙዝን የውሃ መተላለፊያ ወሽመጥ ቅዳሜ ዕለት መልሳ መዝጋቷን አስታውቃለች። የሰጠ ቢነሳ የለበት ወቀሳ ይሉትን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የተደረሰው ስምምነት በ60 ቀናት አስተማማኝ ምዕራፍ ካልተገለጠበት ሲሉ በሆርሙዝ የውሃ ወሽመጥ ከሚተላለፉ መርከቦች ክፍያ እንደሚጠይቁ ዝተዋል። ዞሮ ዞሮ መዝጊያው ጭራሮ ይሏል፣ አሊያም ዶሮ ብታለም ጥሬዋን። ይህንኑ ርዕሰ ጉዳይ ዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የመካከለኛው ምስራቅ ቀጠና ምስቅልቅል የነገር ቋጠሮና የእሳት ጨቀጨቅ ለሰሚው ግራን ሆኗል። እኒያ ራሳቸውን የሰላም ፕሬዚደንት ወይም ፒስ ፕሬዚደንት ነኝ ሲሉ ደጋግመው የተመጻደቁት ሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ወቅት ነገሩ ሁሉ ከበሮ በሰው ጃምር ሲይዙት ያደናግረናል አለያም ያለዋቂ ሰሚ ይሉትን ሆኖባቸዋል ይሏቸዋል። ኢትዮጵያውያኑ ይላሉ ነገርን በምሳሌ አጣፍጠው ሲያሳዩ ቢብለጨለጩ እንደ ቅቤ ቅል መተኮስና መግደል ለየቅል። የንግድ ሰው ሌላ፣ የፖለቲካ ሰው ሌላ፣ አንዳንዴም ሆኖ መፈጠርን ይጠይቃል። ይህች ዓለም በርካታ ፖለቲከኞችና ጦረኞችን፣ ውሸታምና ብሪተኞችን አይታልፋለች አሳልፋለችም። ዛሬም የእነዚያን መሰሎቹ የሉም ባይባልም የዴይሊ ኮዝ ዘገባ ይላል ዓለም ዛሬ ትራምፕ ከኢራን ጋር የገቡበትንና የያዙትን የአንድ ወደፊትና የሁለት ወደ ኋላ እርምጃ በአንክሮ እየተከታተለው ነው ይላል። መጀመሪያ ላይ ትራምፕ ከኢራን በገቡበት ጦርነት በድል ማጠናቀቃቸውን የለፈፉት ባለፈው ሳምንት መባቻ ቀናት እንደነበር አይዘነጋም። የዥብ ችኮል ቀንድ ይነክሳል። ወዲህም ትራምፕ ለዚያ ለተመጻደቁበት ድል አድራጊነታቸው በጦርነቱም በዲፕሎማሲውም ነበረ። የሁለቱም መንገዳቸው ግን የሰመረ አልነበረም ይሏቸዋል የዴይሊ ኮዝ ዘገባ። እናም አሁን ይላል እኛም እርሳቸው ከኢራን ጋር በተለይም በዲፕሎማሲው መስመር አደርጋለሁ ሲሉ ያስነገሩትን ድልና የስምምነት ፊርማ ከኦባማ ዘመን ስምምነት የተለየ የላቀ ያሉት ጉዳይ በእጅጉ የማይነጻጸርም ከግምትም የማይገባ መሆኑን ያሳያል። በጣም ደካማ ስምምነት ነው ይለዋል ትራምፕ። ነገሩ ሁሉ ግራ ሲሆንባቸውም ጉዳዩን ለምክትላቸው ጄዲ ቫንስ ትተውላቸው እርሳቸው ለቡድን 7 አባል ሀገራት ጉባኤ ወደ ፈረንሳይ እብስ ማለታቸው አለባብሰው ቢያርሱ ባለሚመለሱን ካልሆነ በስተቀር ያፈራላቸው አንድ ፍሬ የለም። ምክትላቸውስ ቢሆኑ የፖለቲካው ነገር የት ድረስ የዘለቃቸው ናቸው የሚለው ጥያቄ ሳይመለስ የሆነው ሁሉ ሆኗል ታይቷል። በዚህ ረገድ ታዲያ የትራምፕን ያንዳንዱን እርምጃ ፈለጋቸውን ተከትለውት ኖሮ ሴናተር ጃክ ሩድ ትራምፕ ከኢራን ጋር ተፈራረሙ ያሉትን የመግባቢያ ሰነድ ፊርማ ትራምፕ ፎን ኢራን ዲል ነው ያሉት። የምኞት ፈረስ ቢጋልቡት አያደርስ ይሏል። መምሰልና መሆን ላይ የቅል መሆኑንም ለራስ መገንዘብ ያሻልና ትራምፕ በኢራን የገቡበትን ጦርነት በድል የማጠናቀቃቸውን ዜና ሊያስነግሩ ይሞክራሉ ይሏቸዋል ሴናተሩ። ይሉሽን ባልሰማሽ ገበያ ባልወጣሽ ይሏል። ይሁንና ግን አሉ ሴናተር ጃክ ሩድ ትራምፕ የሄዱበት የዲፕሎማሲው መንገድ በሀገር ቤትም በዓለም አቀፍም ደረጃ አክሳሪና ፍሬ አልባ ሆኗል ነው ያሉት። ትራምፕ ለበለጸጉት የዓለም 7ቱ ሀገራት ጉባኤ ወደ ፈረንሳይ በተጓዙበትና ከሀገሪቱ ፕሬዚደንት ኢማኑኤል ማክሮን ጋር በነበራቸው ውይይትም ቢሆን ያላንዳች ሀፍረት ከኢራን ጋር ስላደረጉት የመግባቢያ ሰነድ ስምምነትና ፊርማ ዋሽተዋቸዋል ሲል ዘገባው ትራምፕን ያብጠለጥላቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ተፈራርመዋል። ገና ደግሞ በስዊዘርላንድ ከአደራዳሪዎቹ የፓኪስታንና የኳተር ባለስልጣናት ጋር አዲስ ዙር ድርድር ያደርጋሉ ተብሎ በሚነገርበት በዚህ ወቅት ከእስራኤል የበረታና የገነፈለ ቁጣና ሐዘን ገጥሟቸዋል ነው የሚባለው። በአሜሪካና በእስራኤል መካከል ያለው ክፍት
ክፍተትና ቂም እንዲሁም መተዛዘብን ወልዶ ሁለቱንም ፌንጣ ብትቆጣ ክንፏን ጥላ ሄደችን አድርጓቸዋል ይሏቸዋል። እስራኤልም 9 ቀርቶ 99 ቢጠገትም ያው በገሌ ነው አለች እንደተባለችዋ የቤት ውስጥ ታማኝ ፍጥረት ከትራምፕ የመነጠሏ ነገር ለራሷ ተገልጦላታልና ሁሉን በሆዴ ስትልም አልተወቹም። አውጥታም ባሻጋሪ እየወረፈቻቸው ነው ትራምፕን። ትራምፕ እስራኤልን በትልቋ ጠላቷ ፊት ትተዋት ሄደዋል ሲል የአልጀዚራ ዘገባ በስላቅ አሳይቷል። እንደ ዘገባው ትራምፕ ያንን ያደረጉትና ያሳዩት ደግሞ ከኢራን ጋር እስራኤል የማታውቀውን ከቶ መካተት የነበረባቸውን ሁሉንም ነጥቦች ሳካትቶ መፈራረማቸው ነው። ለፋ ያለው አንድ እንጨት ያስራል ይሏል አበው። አሊያም ኢትዮጵያዊ ከያኒ ይሉንታም የሌለሽ ይላል። ትራምፕ አንደኛው ንግግራቸው እስራኤል አንቺ ታላቁን ፕሬዚደንት በእጅሽ ሆኖ ሳታውቂው ቀርተሻልም ብለዋታል። እስራኤልን በበኩሏ ትራምፕን ይህንን ስትል ነው የከሰሰቻቸው። እሶኮ ከገዳይና ጨካኝ አሸባሪ መንግስት ጋር ስምምነት የፈጸሙ ሰው ነዎት ነው ያለቻቸው። ፊርማውም ቢሆን ስምምነቱም ቢሆን ደግሞ የሽንፈት ነው ብላቸዋለች። በተለይም ደግሞ በእስራኤል ተነባቢነቱ በግንባር የሚጠቀሰው የእስራኤሉ ሃዮም ጋዜጣ ይላቸዋል ትራምፕን ተሸናፊ። ይኸው የሚሪያም አዴልሰን የግል ጋዜጣ ሃዮም ትራምፕን አቋም የሌላቸው ነው ያደረጋቸው። ሌላውና ትራምፕን አሁን ወደ መሰናክልነትና ጨካኝነት ተለወጠ ያሏቸው ደግሞ በቤንጎሪዮን ዩኒቨርሲቲ ፕሮፌሰሩ የኢራኖፎቢያ መጽሐፍ ደራሲው ሃጋይ ራም ናቸው። ምሁሩ አሏቸው ትራምፕን ሲገልጧቸው እስከ ቅርብ ጊዜ ድረስ እሱ በእስራኤላውያን ዘንድ የሚወደድና የሚከበር ሰው ነበር፣ the most popular figure in Israel ይሏቸውና አሁን ግን አሉ ሰውየው አሁን ግን እርሱ ወደ ክፉነትና ጨካኝነት ተለውጧል ነው ያሏቸው። የዛሬን አርገውና እኛ ፒስ ፕሬዚደንቱ ዶናልድ ትራምፕ ስለ እስራኤል ፍቅር ሲገልጡ በቀጣይ በእስራኤል ምርጫ ቢወዳደሩ እንደሚያሸንፉና እንዲያውም በምርጫ እንደሚፎካከሩ መናገራቸውን ወዲያም ትራምፕ በኢራንም የሀገሪቱን መንፈሳዊ መሪ የቀድሞውን አያቶላ አሊ ሰይድ ካሚኔይ በዚያ የመጀመሪያው ቀን የካቲት 28 2026 የቅዳሜ ረፋድ የጣምራ ጥቃታቸው ከገደሏቸው በኋላ በኢራን ለቀጣይ መንፈሳዊ መሪነት አሊያም የአያቶላውን ስፍራ እንዲይዙ ኢራናውያኑ እንደተማጸኗቸውና እርሳቸው ግን አልፈልግም እንዳሉ መናገራቸውን በዓለም አቀፉ የትንታኔ ዘገባ ደጋግመን ተመልክተነዋል። ዛሬ አሜሪካና እስራኤል የጎሪጥ መተያየት ይዘዋል ይሏቸዋል። በአንጻሩ ደግሞ አሜሪካና ኢራን አይንፈስብሽ አይብነንብሽ እየተባባሉ እንደነበር ከተራገበው ዜና ብዙም ውለው ሳያድሩ ኢራን ሆድ ለባሰው ማጭዳት ታውሰውን አሜሪካም የጠገበ የተራባ ያቅም ይሉትን ሆነዋል የሚል መረጃ ወጥቶባቸዋል። እኛ እስራኤላዊው ምሁር ፕሮፌሰር ሃጋይ ራም ይላሉ በሰፊው ጽሑፋቸው አሜሪካ እስራኤልን ከርታታለች። አሜሪካና እስራኤል በዘመናዊው የዓለም ታሪክ በጣም የቅርብ አጋርና ባሮዲያም ምስጢር ተጋሪ ሀገራት መሆናቸው ይነገራል። ዛሬ ግን ጉዳያቸው ሲያጋልጥ ይቆምጣል ይሉትን ሆኖ በአደባባይ የሚሰነፍጥ ነውራቸውን ማውጣት ይዘዋል ይሏቸዋል። አሜሪካ ከእስራኤል እንደ ሀገር መመስረት ከዚያ የ1948 አስደናቂ ሚናዋ ጀምሮ እስራኤል ባሳለፈቻቸው በርካታ ጦርነቶች ሁሉ የአሜሪካ ብርቱ ድጋፍ አልተለያትም። እንዲሁም በዚህ ዘመን ይሁን በቀደመው ዘመን እስራኤል በፍልስጤማውያን ላይ በምትፈጽመው በደል ሁሉ የዓለም አቀፉን ሕግ እንዳይጫናትና እንዳይጎዳት እንደ አሜሪካ የተከላከለላትና ምንጣፍም ጋሻም የሆነላት የለም ነው የሚባለው። ዛሬ ግን ይላል የአልጀዚራ ዘገባ፣ ዛሬ ግን አሜሪካ ከእስራኤሏ ብርቱ ባላንጣ ሀገር ኢራን ጋር የመግባቢያ ስምምነት ሰነድ መፈራረሟ ቀድሞ የዋለችላትን ውለታ ሁሉ ከንቱ አልያም መና አስቀረው ነው ያለው። የእስራኤል ልጆች ይላሉ ኢራን ጠላታችን ናት፣ ኢራን ለእስራኤል ህልውና ጠንቅ ናት ይላሉ። ለዘመናትም የእስራኤል ባለስልጣናት የአሁኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ ኢራን የኒውክሌር ጦር መሳሪያ ለመስራት ተቃርባለች እንዲያውም ይዘዋለች በሚልና ወዲያም ከሊባኖሱ ተዋጊ አንጃ ህዝቦላ ጋር መሳ ለመሳ ሆና የእስራኤልን መጥፋት ስሌት ትቀምራለች በሚል ኢራንን በአይነ ቁራኛ ሲጠብቋት እንደነበረ ይታወቃል። ኢራናውያኑ ሹማምንትም ቢሆኑ ብዙዎቹ እስራኤልን ከዓለም ካርታ ላይም ከምድሪቱ ፊት እናጠፋታለን ሲሉ ሲዝቱ ሲፎክሩና ሲያስጠነቅቁ እንደነበር አይዘነጋም። ታዲያ አሁን ያንን ሁሉ ገመናዋን አብጠርጥረው የሚያውቁትና እኔ ጽዮናዊ ነኝ ሲሉ ሲናገሩ የነበሩት ሰው ዶናልድ ትራምፕ በአንድ ጊዜ ሸርተትና ግልብጥ ብለው ከኢራን ጋር ስምምነት ተፈራርም ያለው ማለታቸው ለእስራኤል ሌላም ሳይሆን ቅዠትን ነው የመሰላት ይሏታል። የእስራኤሉ ቻናል 12 ቴሌቪዥን የዜና ምንጭ ይላል በእስራኤል በተደረገው የዳሰሳ ጥናት 11 በመቶ እስራኤላን ብቻ ናቸው አሜሪካና እስራኤል የጣምራ ጦርነት የከፈቱባትን ኢራንን በጦርነቱ ያሸነፉት የሚል እምነት አላቸው ሲል ያሳያል። በጣም በሚያስፈራና በሚያስደነግጥ ሁኔታ ደግሞ 71 በመቶ የሚሆኑቱ እስራኤላውያን ከዚህ በኋላ
አሜሪካ ይሏት ሀገር ለእስራኤል ጥቅም መከበር ትሰራለች፣ ትቆማለች፣ ቀርቶ ታስባለች ብለው እንደማያምኑም ገልጠዋል ነው ያለው። ሰሞኑን በተለይም ከባለፈው ሐሙስና አርብ ጀምሮ የሆርሙዝ የውሃ መተላለፊያዎች ተከፈተ፣ መርከቦቹ ተንጋጉ እየተባለ ሲራገብ የነበረው ዜና አይዘነጋም። ነገር ግን ኢራን ከትናንት በስቲያ ቅዳሜ ዕለት ደግሞ የሆርሙዝን የውሃ መተላለፊያ ወሽመጥ ዘጋቸው የሚል መረጃ ወጥቷል። ኢራን ለዚያ ምክንያት ያለችውም አሜሪካና እስራኤል ስምምነቱን ጥሰዋል የሚል ነው። ኢራን ሰውን ማመን ቀብሮ ነው አለች እንደተባለችው ፍጥረት ማንንም ልታምን ትችላለች። አሜሪካና እስራኤልን ግን አታምናቸውም። ሞኝን ሁለት የባብ ነደፋው አንዴ ሲያይ ሁለተኛ ሲያሳይሉትን ያስታውሷል። ታዲያ ከትናንት በስቲያ ቅዳሜ ዕለት ኢራን በዚያ በፋርስ ባህር እየቀዘፉና በሆርሙዝ ጠባቡ የውሃ ወሽመጥ የነዳጅ ዘይት ለመጫን የሚተላለፉ መርከቦችን ድርሽ ዝር እንዳትሉ ስትል ማስጠንቀቋን የተሰማው የሆርሙዝን የውሃ ወሽመጥ በእሳት አበላ የዘጋው የኢራን አብዮታዊ ዘብ ኃይል ባወጣው መግለጫም አሜሪካና እስራኤል አዲስ የተፈረመውን የሰላም ስምምነት ጥሰዋል ነው ያለው። እናም ውርድ ከራሴ በዚህ የውሃ አካል የትኛውን መርከብ ማለፍ አይችልም ሲል ማስጠንቀቁ ነው የተሰማው። በኢራን ጦር ኃይል የማዕከላዊ ዕዙ ካታም አልአንቢያ እንደገለጠው የአሁኑ ወሽመጡን የመዝጋት ጉዳይ የመጀመሪያ እርምጃ ነው፣ ቀጣይ እርምጃ ደግሞ በተግባር ነው ሲል አስጠንቅቋል። በእስራኤልና በሊባኖሱ ተዋጊ አንጃ ሂዝቦላ መካከል ጦርነቱ በተኩስ አቁም ስምምነት ቆሟል ሲሉ የአሜሪካ ሹማምንት ያስወሩት አርብ ምሽት መሆኑ አይዘነጋም። ነገር ግን እስራኤል ትላለች ሂዝቦላ ቅዳሜ ዕለት ከ50 በላይ ተወንጫፊዎችን ወደ ምድሯ ማቅዘምዘሙን አስታውቃለች። በኢራንና በአሜሪካ መካከል ተደርሷል፣ ተፈርሟል የተባለ የመግባቢያ ስምምነት ሰነድ ፊርማ ይጸና ዘንድ ከተፈለገ ትላለች ኢራን በበኩሏ አቋሟን ስትገልጥ እስራኤል በሊባኖስ የያዘችውን ጥቃት ሁሉ እርግፍ አድርጋ ከዚያች ሀገር ምድር መውጣት ነው፣ ያለበለዚያ ግን እስራኤል ሂዝቦላን አልተውም፣ በዚያ በጦርነት እቀጥላለሁ የምትል ከሆነ የእሳት አበላ ይወርድባታል፣ ከአሜሪካም ጋር የተደረሰው ሁሉም ነገር ያበቃል፣ ያከትማል ነው ያለችው። ጨዋታ ፈረሰ ዳቦ ተቆረሰ ይሉትን ነው ስትል ማስጠንቀቋን ቀጥላለች ኢራን። ይህ አናዶሉ ዘገባ ይላል እስራኤል ለትራምፕ ጥሪና ትዕዛዝ በተለይም በሊባኖስ የያዘችውን ጥቃት ታቆም ዘንድ ለተናገሩት ማንኛውም ነገር ከቁባም አልጣፈቻቸውም ነው ያለው። ይህ አሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ለ60 ቀናት በተደረሰውና በተፈረመው የመግባቢያ ስምምነት ተገዝታ የማትቀመጥ ከሆነ አሜሪካ በሆርሙዝ የውሃ ወሽመጥ ከሚተላለፉ መርከቦች ቀረጥ ማስከፈል ትጀምራለች ነው ያሉት። ለወትሮም የትራምፕ እቅድ በጦርነቱ የሚሆን በዲፕሎማሲ ተብየው እጃቸውን ካስገቡ የኢራንን የነዳጅ ዘይት ሀብትና ገበያውን ሙሉ በሙሉ ለመጠቅለልና ለመቆጣጠር እንደነበረ ራሳቸው መናገራቸውና ማስጠንቀቃቸው አይዘነጋም። ትራምፕ አሁንም ያሉት ያንኑ ነው። በእርግጥ ግን ለሚታቀደው የኢራንና የአሜሪካ ቀጣይ ድርድር በሚል የፓኪስታንና የኳታር መንግስታት ደፋ ቀና ማለታቸውን መቀጠላቸው ይነገራል። ለዚያም የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍና የሀገሪቱ ጦር ኃይል ዋና አዛዥ ፊልድ ማርሻል አሲም ሙኒር ወደ ስዊዘርላንድ መጓዛቸውን የአፓ ዘገባ ያስረዳል። በአሜሪካም ወገን ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነርም ስዊዘርላንድ መግባታቸውን ዘገባው ያብራራል። የኳታር ተወካዮችም በዚያ የስዊዘርላንዱ ቦርገንስቶክ መግባታቸው ተገልጧል። እውን ያ ሁሉ ጥረት ሰልቶና ሰምሮ የዚያ ቀጠና ጦርነት ያበቃ ወይስ ይብሱን በተለያዩ ክፍሎች ያሞጠሞጡትን የእሳት ባጮች ያፈራርጣቸው? ዓለም በንቃት የምትጠብቀው ጉዳይ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲፔንደንትን፣ ኢንዲያ ቱዴይን፣ ሂንዱስታን ታይምስን፣ ፎክስ ኒውስን፣ ኢንተርሰፕትን፣ ፒቢኤስ ኒውስን፣ አኒ ኒውስን፣ ዘ ዴይሊ ፕሮግሬስን፣ ፋይናንሻል ኤክስፕረስን፣ ሜይል ኦንላይን እና ጄሩዛሌም ፖስትን ተጠቅመናል።